የጌታ ጸጋ በያላችሁበት ይብዛላችሁ የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን። ይህ የመጽሐፍ ቅዱስ ንባብ ጉዟችን ነው። መስከረም 1 ዘፍጥረት 1 ብለን ጀምረናል። በጌታ ጸጋ እስከ ጳጉሜ 5 ራዕይ 22 ለመድረስ እየሄድን ነው። ዛሬ 116ኛ ቀናችንን ይዘናል። በዚህ ቀን የምናነበው ደግሞ አንደኛ ዜና መጽሐፍ ከምዕራፍ 19 ጀምሮ እስከ 21 ድረስ ያለውን ይሆናል። አብረን እናንብብ። አንደኛ ዜና ምዕራፍ 19። ከዚህም በኋላ የአሞን ልጆች ንጉስ ናዖስ ሞተ፣ ልጁም በእርሱ ፈንታ ነገሰ። ዳዊትም አባቱ ስላደረገልኝ ወረታ እኔ ለናዖስ ልጅ ለሐኖን ቸርነት አደርጋለሁ አለ። ዳዊትም አባቱ ስለሞተ ሊያጽናናው መልእክተኞችን ላከ። የዳዊትም ባሪያዎች ሊያጽናኑት ወደ ሐኖን ወደ አሞን ልጆች ምድር መጡ። የአሞን ልጆች አለቆች ግን ሐኖንን ዳዊት አባትህን አክብሮ የሚያጽናኑህን ወደ አንተ ይላከ ይመስልሃልን? ባሪያዎቹስ አገሪቱን ለመመርመር ለማጥፋት ለመሰለልም ወደ አንተ የመጡ አይደሉምን? አሉት። ሐኖንም የዳዊትን ባሪያዎች ወስዶ አስላጫቸው፣ ልብሳቸውንም እስከ ወገባቸው ድረስ ከሁለት ቀዶ ሰደዳቸው። ወረኞችም ሄደው በሰዎቹ ላይ የተደረገውን ለዳዊት አስታወቁት። ሰዎቹም በብዙ አፍረዋልና ተቀባዮች ላከ። ንጉሱም ጢማችሁ እስኪያደግ ድረስ በኢያሪኮ ተቀመጡ፣ ከዚያም በኋላ ተመለሱ አለ። የአሞንም ልጆች በዳዊት ዘንድ እንደተጠሉ ባዩ ጊዜ ሐኖንና የአሞን ልጆች ከመስጴጦሚያ ከአራም ማዕካ ከሱባ ሰረገሎችና ፈረሰኞችን ይቀጥሩ ዘንድ 1000 መክሊት ብር ላኩ። 32,000 ሰረገሎች የማዕካንም ንጉስ ህዝቡንም ቀጠሩ። መጥተውም በሜድባ ፊት ለፊት ሰፈሩ። የአሞንም ልጆች ከየከተሞቻቸው ተሰብስበው ወደ ሰልፍ መጡ። ዳዊትም ይህን በሰማ ጊዜ ኢዮአብንና የኃያላኑን ሰራዊት ሁሉ ላከ። የአሞንም ልጆች ወጥተው በከተማይቱ በር አጠገብ ተሰለፉ። የመጡትም ነገስታት ለብቻቸው በሜዳው ላይ ነበሩ። ኢዮአብም በፊትና በኋላ ሰልፍ እንደከበበው ባየ ጊዜ ከእስራኤል ምርጥ ምርጦቹን ሁሉ ለይቶ በሶርያውያን ላይ አሰለፋቸው። የቀረውንም ህዝብ ለወንድሙ ለአቢሳ ሰጠው። በአሞንም ልጆች ላይ ተሰለፉ። እርሱም ሶርያውያን ቢበረቱብኝ እርዳኝ፣ የአሞንም ልጆች ቢበረቱብህ እረዳሃለሁ። አይዞህ፣ ስለ ህዝባችንና ስለ አምላካችንም ከተሞች እንበርታ፣ እግዚአብሔር ደስ ያሰኘውን ያደርግ አለ። ኢዮአብና ከእርሱም ጋር የነበረው ህዝብ ለሰልፍ ወደ ሶርያውያን ፊት ቀረቡ። እነርሱም ከፊቱ ሸሹ። የአሞንም ልጆች ሶርያውያን እንደሸሹ ባዩ ጊዜ እነርሱ ደግሞ ከወንድሙ ከአቢሳ ፊት ሸሹ። ወደ ከተማይቱም ገቡ። ኢዮአብም ወደ ኢየሩሳሌም መጣ። ሶርያውያንም በእስራኤል ፊት እንደተሸነፉ ባዩ ጊዜ መልእክተኞች ልከው በወንዝ ማዶ የነበሩትን ሶርያውያንን አስመጡ። የአድር አዛርንም ሰራዊት አለቃ ሾፋክ በፊታቸው ነበረ። ዳዊትም በሰማ ጊዜ እስራኤልን ሁሉ ሰበሰበ፣ ዮርዳኖስንም ተሻግሮ መጣባቸው፣ ከእነርሱም ጋር ተዋጋ። ዳዊትም በሶርያውያን ላይ በተሰለፈ ጊዜ እነርሱ ከእርሱ ጋር ተዋጉ። ሶርያውያንም ከእስራኤል ፊት ሸሹ። ዳዊትም ከሶርያውያን 7,000 ሰረገሎች 40,000 እግረኞች ገደለ። የሰራዊቱንም አለቃ ሾፋክን ገደለ። የአድር አዛርም ባሪያዎች በእስራኤል ፊት እንደተሸነፉ ባዩ ጊዜ ከዳዊት ጋር ታረቁ፣ ገበሩለትም። ሶርያውያንም ከዚህ ወዲያ የአሞንን ልጆች ይረዱ ዘንድ እምቢ አሉ። ምዕራፍ 20። እንዲህም ሆነ በዓመት መለወጫ ነገስታት ወደ ሰልፍ በሚወጡበት ጊዜ ኢዮአብ ሰራዊቱን አወጣ፣ የአሞንንም ልጆች አገር አጠፋ። መጥቶም ረባትን ከበበ። ዳዊትም በኢየሩሳሌም ቆይቶ ነበረ። ኢዮአብም ረባትን መጥቶ አፈረሳት። ዳዊትም የንጉሳቸውን ዘውድ ከራሱ ላይ ወሰደ። ክብደቱም 1 መክሊት ወርቅ ያህል ነበረ። ክቡርም ዕንቁ ነበረበት። በዳዊትም ራስ ላይ አስቀመጡት። ከከተማይቱም እጅግ ብዙ ምርኮ አወጣ። በውስጧም የነበረውን ህዝብ አውጥቶ በመጋዝና በብረት መቆፈሪያ በመጥረቢያም እንዲሰሩ አደረጋቸው። እንዲሁም ዳዊት በአሞን ልጆች ከተሞች ሁሉ አደረገ። ዳዊትም ህዝቡም ሁሉ ወደ ኢየሩሳሌም ተመለሱ። ከዚህም በኋላ በጌዝር ላይ ከፍልስጤማውያን ጋር ሰልፍ ሆነ። ኩሳታዊውም ሴቦካይ ከራፋይም ወገን የነበረው ሲፋይን ገደለ። ደግሞም ከፍልስጤማውያን ጋር ሰልፍ ነበረ። የያኢርም ልጅ ኤልያን የጦሩ የቦ እንደ ሸማኔ መጠቅለያ የነበረውን የጌት ሰው የጎልያድን ወንድም ለህሚን ገደለ። ደግሞ በጌት ላይ ሰልፍ ነበረ። ከዚያም በእጁና በእግሩ 6 ሁላ ሁሉ 24 ጣቶች ያሉት አንድ ረጅም ሰው ነበረ። እርሱም ደግሞ ከራፋይም የተወለደ ነበረ። እስራኤልንም በተገዳደረ ጊዜ የዳዊት ወንድም የሳማአ ልጅ ዮናታን ገደለው። እነዚያም በጌት ውስጥ ከራፋይም የተወለዱ ነበሩ። በዳዊትም እጅ በባሪያዎቹም እጅ ወደቁ። አንደኛ ዜና ምዕራፍ 21። ሰይጣንም በእስራኤል ላይ ተነሳ፣ እስራኤልን የሚቆጥር ዘንድ ዳዊትን አንቀሳቀሰው። ዳዊትም ኢዮአብንና የህዝቡን አለቆች ሂዱ፣ ከቤርሳቤህ ጀምሮ እስከ ዳን ድረስ እስራኤልን ቁጠሩ፣ ድምራቸውንም አውቅ ዘንድ አስታውቁኝ አላቸው። ኢዮአብም እግዚአብሔር ህዝቡን በአሁኑ ላይ 100 እጥፍ ይጨምር፣ ጌታዬ ንጉሥ ሆይ ሁሉ የጌታዬ ባሪያዎች አይደሉምን? ይህን ነገር ጌታዬ ለምን ይሻል? በእስራኤል ላይ በደል ስለምን ያመጣል? አለ። ነገር ግን የንጉሱ ቃል በኢዮአብ ላይ አሸነፈ። ኢዮአብም ወጥቶ በእስራኤል ሁሉ ላይ ተዘዋወረ፣ ወደ ኢየሩሳሌም መጣ። ኢዮአብም የቆጠራቸውን የህዝቡን ድምር ለዳዊት ሰጠ። ከእስራኤልም ሁሉ 1,100,000 ሰይፍ የሚመዙ ሰዎችን አገኘ።
ከይሁዳም 470,000 ሰይፍ የሚመዙ ሰዎችን አገኘ። የንጉሱ ትእዛዝ ግን በኢዮአብ ዘንድ የተጠላ ነበርና ሌዊና ብንያም ከእነርሱ ጋር አልተቆጠሩም። ከዚህም ነገር የተነሳ እግዚአብሔር ተቆጣ፣ እስራኤልንም ቀሰፈ። ዳዊትም እግዚአብሔርን ይህን በማድረግ እጅግ በድያለሁ፣ አሁን ግን ታላቅ ስንፍና አድርጌያለሁና የባሪያህን ኃጢአት ታስወግድ ዘንድ እለምንሃለሁ አለ። እግዚአብሔርም ለዳዊት ባለራእይ ለጋድ ሂድ፣ ለዳዊት እግዚአብሔር እንዲህ ይላል፣ 3ቱን ነገሮች በፊትህ አኖራለሁ፣ አደርግብህ ዘንድ ከእነርሱ አንዱን ምረጥ ብለህ ንገረው ብሎ ተናገረው። ጋድም ወደ ዳዊት መጥቶ እግዚአብሔር እንዲህ ይላል፣ የምትወደውን ምረጥ፣ የ3 ዓመት ራብ ወይንስ 3 ወር የጠላቶችህ ሰይፍ እንዲያገኝ ከጠላቶችህ መሰደድን ወይም 3 ቀን የእግዚአብሔር ሰይፍ ቸነፈርም በምድር ላይ መሆነን? እግዚአብሔርም መልአክ በእስራኤል ምድር ሁሉ ማጥፋትን ምረጥ፣ አሁንም ለላከኝ ምን እንድመልስ ተመልከት አለው። ዳዊትም ጋድን እጅግ ተጨንቄያለሁ፣ ምሕረቱ ብዙ ነውና በእግዚአብሔር እጅ ልውደቅ፣ በሰው እጅ ግን አልውደቅ አለው። እግዚአብሔርም በእስራኤል ላይ ቸነፈርን ሰደደ፣ ከእስራኤልም 70,000 ሰዎች ወደቁ። እግዚአብሔርም ያጠፋት ዘንድ ወደ ኢየሩሳሌም መልአክን ሰደደ። ሊያጠፋትም በቀረበ ጊዜ እግዚአብሔር አይቶ ስለ ክፉ ነገር ተጸጸተ። የሚያጠፋውንም መልአክ በቃህ፣ አሁን እጅህን መልስ አለው። የእግዚአብሔርም መልአክ በኢያቡሳዊው በኦርና አውድማ አጠገብ ቆሞ ነበረ። ዳዊትም ዓይኖቹን አነሳ፣ የእግዚአብሔር መልአክ በምድርና በሰማይ መካከል ቆሞ የተመዘዘም ሰይፍ በእጁ ሆኖ ወደ ኢየሩሳሌም ተዘርግቶ አየ። ዳዊትም ሽማግሌዎችም ማቅ ለብሰው በግንባራቸው ተደፉ። ዳዊትም እግዚአብሔርን ሕዝቡ ይቆጠር ዘንድ ያዘዝኩ እኔ አይደለሁምን? የበደልኩና ክፉ የሰራሁ እኔ ነኝ። እነዚህ በጎች ግን ምን አድርገዋል? አቤቱ አምላኬ ሆይ እጅህ በእኔና በአባቴ ቤት ላይ ትሁን፣ ነገር ግን ይቀሰፍ ዘንድ በሕዝብህ ላይ አትሁን አለ። የእግዚአብሔር መልአክ ዳዊት ወጥቶ በኢያቡሳዊው በኦርና አውድማ ላይ ለእግዚአብሔር መሠዊያ ይሰራ ዘንድ ለዳዊት እንዲነግረው ጋድን አዘዘው። ዳዊትም በእግዚአብሔር ስም እንደተናገረው እንደ ጋድ ነገር ወጣ። ኦርናም ዘወር ብሎ መልአኩን አየ። ከእርሱም ጋር የነበሩ 4 ልጆቹ ተሸሸጉ። ኦርናም ስንዴ ያበራየ ነበረ። ዳዊትም ወደ ኦርና በመጣ ጊዜ ኦርና ተመልክቶ ዳዊትን አየ። ከአውድማውም ወጥቶ ዳዊትን እጅ ሊነሳ በምድር ላይ ተደፋ። ዳዊትም ኦርናን በላዩ ለእግዚአብሔር መሠዊያ ሰራ ዘንድ ይህን የአውድማ ስፍራ ስጠኝ፣ በሙሉ ዋጋ ስጠኝ፣ መቅሰፍቱም ከሕዝቡ ይከለከላል አለው። ኦርናም ዳዊትን ለአንተ ውሰደው፣ ጌታዬ ንጉሱም ደስ የሚያሰኘውን ያድርግ። እነሆ ለሚቃጠለው መስዋዕት በሬዎቹን፣ ለእንጨትም የአውድማውን ዕቃ፣ ለእህልም ቁርባን ስንዴውን እሰጥሃለሁ፣ ሁሉን እሰጣለሁ አለው። ንጉሱም ዳዊት ኦርናን አይደለም፣ ነገር ግን ለአንተ ያለውን ለእግዚአብሔር አምጥቼ የሚቃጠል መስዋዕት በከንቱ አላቀርብምና በሙሉ ዋጋ እገዛዋለሁ አለው። ዳዊትም ስለ ስፍራው 600 ሰቅል ወርቅ በሚዛን ለኦርና ሰጠው። ዳዊትም በዚያ ለእግዚአብሔር መሠዊያ ሰራ፣ የሚቃጠለውን መስዋዕትና የደህንነቱን መስዋዕት አቀረበ። እግዚአብሔርንም ጠራ፣ ከሰማይም ለሚቃጠለው መስዋዕት በሚሆነው መሠዊያ ላይ በእሳት መለሰለት። እግዚአብሔርም መልአኩን አዘዘው፣ ሰይፉንም በአፎቱ ከተተው። በዚያን ጊዜ እግዚአብሔር በኢያቡሳዊው በኦርና አውድማ እንደመለሰለት ዳዊት ባየ ጊዜ በዚያ መስዋዕት ሰዋ። ሙሴም በምድረ በዳ የሰራት የእግዚአብሔር ማደሪያና ለሚቃጠል መስዋዕት የሚሆነው መሠዊያ በዚያን ጊዜ በገባኦን ባለው በኮረብታው መስገጃ ነበሩ። ዳዊት ግን የእግዚአብሔርን መልአክ ሰይፍ ስለፈራ እግዚአብሔርን ለመጠየቅ ወደዚያ ይሄድ ዘንድ አልቻለም ይላል። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ቲክቶክ እና ቴሌግራም ላይ በቀጥታ ስርጭት የእግዚአብሔርን ቃል እናጠናለን። ኑና አብረን እናጥና። ጸጋ ይብዛላችሁ።